ምናምን ነው ስሞቹ እንዳለ 4-5 ፓስፖርትና ምናምን አለ። ያ ድሮም ድራግና መሳሪያ ማዘዋወር ከሚስና ምናምን ይሄ አልቃይድ ምናምን የሚባል ሀገር አለ ለዱባይ። እንደገና ደግሞ እዛ ነው የሚሰሩት። እንደገና ደግሞ ከዱባይ ሲሸሽ ወደ ኡጋንዳ ቀጥታ ሄደ። የሚሄደው ወደ አልቃይድ ምናምን ነው የሚሄደው። የዱባይ የኡማን እና የሳውዲ ድንበር አለች። ደረቅ ጫት ወደ ምናምን የሚገባበት ትልቅ ሀብት ያለበት መሳሪያ ሁሉ የሚገባበት እኔ ነኝ ማሲዘ 6 ጣቴ ስትያዝ ደግሞ ለእስር ቤቱ ጥራት ሲባል እቺ 6ኛ ጣቴ የለችም እቺ ትርፏ እሷ ታል እከካም ልቃሚ ንፍጣ ሚስቱ እንዳትናገርበት እሱ ያለበትን ቦታ ወይ ምናምን የሱን ፐርሰናል እንዳታወጣ ወሲብ ሲያደርጋት ቪዲዮ ይዞባት ያንከራተታታል። ያቺ የለጠፍኳትን የሳውዲ አረቢያ ሚስቱ ናት ከ10 ዓመት በፊት ማለት ነው። አሁን ሂዱና ማየት ትችላላችሁ። ባለፈው ለጥፌዋለሁ። ቦልኮ እዚህ ቁጭ ይላታል። እንደው ቁጭ ይላታል። ይሄንን ይልካታል ብር እያወጣ እሱንም አይደለም አንተ እንደዚህ የሚያሽከረክረውን እንኳን ላንተ አለም እንደዚህ እንደ ጆተኒ ሳንቲም ያስገባልን እየሰራውለት እንደሆነ አልነገረም እንዴ? አልነገረም? እንደዚህ እየሰራውለት እንዲህ የሚያስገባልን የለም እንደ ጆተኒ ሳንቲም የሚያስለፈልፍ እንኳን ላንተ ለሱ አስገብቻለሁ። እሱ የሚመካባቸው ባለስልጣን ባለፈው ሳምንት ማን ከስልጣን ይወርዳል የሚመጣው ሳምንት ማንን ያልኳችሁ አሁን መግለጫ ላያችሁ ወረዳት። አንተ የምትመካባቸው ሁላ የአንተ ጆተኒ የሚመካባቸውን ሁላ ይወርዷታል ነው ማለት። እዛ ሴት እኔ እኮ ፈልጌ አድርጉ ብዬ እንኳን አይደለም ሐቅ ስላለኝ ሳልደርስ እኔን እየጎዳችሁኝ ስለሆነ ሐቄ ነው እንደዚህ የሚሄደው እንጂ እኔ ከደረሰ በኋላ ነው እንኳን ኢንፎርሜሽን ይመጣል። እዛ ሴት እንጂ እኔ ምንም ማድረገው ነገር እኮ የለም። ዘጋው ነው እንኳን አንተ የምትመኩበትን ይሄ ልጣጩ ድንክያችሁን እየሰራውለት ሐቄ እየሰራለት እከካ ወንድሙን አስገብቼለት የለ እንዴ ሰው ገደለ። እሺ ታል የኔን ሐቅ አላየም እንዴ? ስቃ ሳጨርስ ወንድሙን 5 ዓመት እንደተፈረደበት እኔ እንኳን አይደለም ሐቄ ብቻ ነው። ምንም እንኳን አላልኩ። እስቲ ልብ ካለ መታወቂያ ላክልኝ። አንተ ወንድ አይደለ? ዝም ብለህ መታወቂያ ያፈጀ ኤክስፓየርድ እንኳን የሆነ ላክልኝ እስቲ ላክ። አትፈራማ? እስቲ ላክ። እናቴ ትሙት ዘገየ አንተ 6 ጣት እግዚአብሔርን ያስገባል። የለንቴ በኋላ እንዳታለቅሽ። ለምኑ ለነዚህ ሊጣ ምድረ ልጥልጣ ሞላ እከካ እሺ ለነሱ እኮ አላንስ። እናቴ ትሙት ለእንደዚህ አይነት ሌባ እኔ አላንስ። እኔ ማንሰው ህሊናዬን ለሚጠይቀኝ ነገሮች ብቻ ነው። እነዚህ ህሊና አይፈልጉም፣ ብልግና ብቻ ነው የሚፈልገው። ጭካኔ ትንሽ ለው ላይ ጭካኔ ትጨምራል። እዛ ሴት ያ እኔ ዛሬ ስትም ያደገጻለሽ ሰብለ ደግሞ ከየት መጣሽ? ይመች ሰብለ እንደዚህ አይነት ሰብለን አንድ ቀን አወራባታለሁ። እሺ ጋይስ ሰው ካወቅ እኮ ከባድ። እስቲ ኧረ እኔ በጣም ጋይስ በጣም ይሰማችሁ። ትንሽ የሰናፍጭ ያለው ትንሽ ባትኖርበትም ህዝቤ በሰላም ይኑር የሚል ትንሽ ስብና ካላችሁ ፕሊስ አማራ እንዲጠላ አታድርጉ። እናትና አባት እንዲጠላላ አታድርጉ። እናትና አባት ያው እንደዚህ አንድ አይነት ማንነት የለው። በተም we are ኢትዮጵያ ራይት። ዘርሽ እንደዚህ ነው እንደሚያስበው ምናምን ጥላቻ ውስጥ እንዲገቡ አታርጓቸው። ሞኒካ ላይ ለምንድን ነው የሚሄድበት?
መብቷ ነው። የራሷን የኤርትራ ዜጋ ማንም ሰው እንዲያከብር ማለት እንዲመርጥ ማድረግ መብቷ ነው። መብቷ ነው። እኔ ለምፈልገው እቃ የፈለኩትን ማስታወቂያ መስራት ይችላል። የእነሱ ልጅ እንድትመረጥ ማድረግ ይችላል። እነዚህ ግን አማራ እናዛለን ብለው አሁን እነ ሚኪና እነ ማህር የሚባሉት እነሱ አማራን በቀጥታ ትእዛዝ ሲያስተላልፉለት እነሱም ይህን ትእዛዝ ሰምተው አብረው ሲያደርጉ ያማል። አንድ ማን ናቸው? ገብቶችል? እሱ ያማል እንጂ እኔ ለፈለኩት ዩቲዩብም እንደፈለኩ ላው ላይ ማውራት አልችልም። ያ ኤርትራኗ ለምን ትመረጣለች? አንድም ኢትዮጵያዊ እንደዚህ አይነት ችግር ያለበት አይመስለኝ የለበት። ሰይፉ ፋንታውን እኮ የእኛን ሩትን ጠይቋት ኤርትራኗ ከኔ ጋር ነች ሲል እሷንም አምጪ ጉድላክ ልበላት ያለው እንደዚህ አይነት መቀኝነት እኮ ለእሷም እኮ ያው እያስተዋወቀላት ነው። ራይት ማንም እኮ የለበት። እነሱ ሊያዙበት የሄዱበት እነዚህ ቅዘናሞች ሁለቱ እና የእኛ ልጆች የሚያደርጉት ነገር ነው ግራ የሚገባውና ማን ነው ስለ ኢትዮጵያ የሚከራከረው? ፖለቲካ ሲነሳ ሮጦ ስለ ፖለቲካ የሚያወራው ማን ነው የሚለው ነገር በጣም እንትን ስላለኝ ነው አቴንሽን የሰጠሁት እንጂ ኖርማል መረጣ እኔ ብዙ የኤርትራኖች ልጆች እነሱ ብቻ የተሳተፉበት ኢትዮጵያኖች የሌሉበት እኔ ሳስመርጥ ነበር። እኔ ጋር ነው ሊንክ ይዘው የሚመጡት። ስፈልግ መርጣታለሁ፣ ስፈልግ አልመርጥም። ግን ሀገርን ለመካድ የሄዱበት መንገዶች በጣም ስለገረመኝ እና ሞኒካ ለምን ነው የምናገራል? ለሀገሯ እንደፈለገች ማድረግ ትችላለች። እነዚህ ግን የጦሩን ምስጥር አወጣለሁ ብሎ ነው የሚያስፈራራቸው። የጦሩን ምስጥር አወጣለሁ አማራ እንደዚህ በል ሲል አያማል ገይስ ያማል። አንድና አንድ ቀጥታ ለኢትዮጵያ ቀጥታ አማራ አንድና እኔ እንደብርጌላ አህመድ አባ የማይመለከትን ፖለቲካ እጃችን እናስገባም ብላችሁ የማን ሰዎች ሆናችሁ አስቁሟቸው። ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ምስጢር እንዲያገንዘብ ግፍ እናውጣለን። እየተደረገ ያለውን የአማራ ልጆች ምርጫውን እንዲያቆሙ አድርጎ አለበለዚያ ቀጠናው ላይ የሚደረገውን ነገር ምስጢር እናወጣለን። የጦር ስምምነቱ ምንድን ነው? አማራው ሲፈርም ምንድን ነው የፈረመው? እኛ ኢትዮጵያ እናፈርሳለን፣ እናንተስ ምን ነው ስምምነቱ? ያን ነው እኮ የሚመስለው አነጋገር። ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልቆ ትሬኒንግ አልቆ ቤት እየገባን ቁድቅ አድርገን አንድና አንድ በመተማ በምናምን ምን እየተደረገ እንደሆነ እኛም ምስጢር እናወጣለን። አማራው በዚህ ምርጫ ላይ ከተሳተፈ ከዛ ምስጢር እንዳይወጣ ነው የሁላ ርምጥምጥነት። እዛ ሴት ኧረ ያማልቅን የዋለ ዘፋኝ የተመረጠች ያት ዮኒ እንደሞዩት የላጫ ምግብ እንኳን ሲበላ ላጭ የሚሆን ሰውዬ ይሄ ነው አሁን ስለ ጦርነትና ስለ ፖለቲካ የሚያወራው። አቦ ምንድነው ባትሪ? ኧረ ቆይ ባትሪ ጨርሱ። ምን አባቱ ይመጣል? መሀይ መካካ ኢትዮጵያ የሚበላ የሚጠጣ የለም። አንቺ ሞዴል ምረጪ፣ ሞዴል ግቢ፣ ሞዴል በአናትሽ ተተከይ። ድዳ እየየም ሲዳላ ነው። ምናልባት አንቺ ሴተኛ ዳር የሆነች ዱባይ ላይ እየተርመጠመች ትኖር ይሆናል። እኛ የምናወራው ስለ ህዝባችን እና ምን ይመጣል? ለኢትዮጵያ ለውጥ ይመጣል? ቆዳ የምን አባሽ መሟዘዝ ነው? ቆሻሻ ምን የሚለወጥ ነው? የተመረጠች አልተመረጠች ምን አባት ዮኒ ከመቼ ወዲህ ነው ስለ ህዝብ ስታወራ ነበር? ሲጀመር የአማራ ምሁር እንኳን አምጦልኝ ስትል አልነበረም? እንዳለ አሁን ቆይ ቢፎርና አፍተር መስራት አለብኝ። ላኩልኝ ጋይስ አጠገባችሁ ካለ እኔ አለኝ፣ ግን አሁን ሊጎረጉር ነው ማለት ነው። ሲጀመር አማራ የሚባል የለም ምን የለም ምናምን ስብለ ሰም ፎክር የነበረው አንተ አይደል እንዴ? በአፋችሁ ነው የምትሞቱት ሁላ ስትል አልነበረም? ያኔ የእናትህን ፎቶ የለጠፈ ጊዜ አሁን በህዝብ ምናምን እግዚአብሔር እንዳንተ ህዝብን ቀርጥፎ የበላ ሰው አለ እንዴ? በነፍስ ወከፍ እንኳ ቤኒሻንጉል ጉሙዝ ሻንቄላ 18 ዛሬ ገለናል ነገ ይቀጥላል መሳሪያን ልካለን ስትል ነበር እኮ። ህዝብና እነሱም ከኛ ህዝብ ናቸው። ኢትዮጵያ ነው ቱ ራይት። እብድ ድሮም ይሻላል እንጂ ድኖ ያውቅ።
ቆሻሻ በነፍስ ወከፍ ብዙ ደም እጅ ላይ ያለ ሰው ነው አንተ። ጠንቋይ ቤተሰብ ሁላ ስልክሽን ይው በዮኒ ጉዳይ ላይ ኦኬ በዚህኛው ነው መግባት ያለብን ማለት በዮኒ ነው። እኔ እኮ ወደ አጀንዳ ነው የምትወስዱኝ እናንተን ባልከታተል ይሻለኝ። እንትን ብሎክ ስላረኳቸው የላክሽልኝ ሊንኮች አይመጣልኝ። አንዳንድ ኒኮች የሆነ ሪከርደሮች ማየት ስላልፈለኩ ሪከርደሮቹን ሳይሆን ሪከርድ ማየት ስላልፈለኩ ቦልኬያቸዋለሁ። ምንም አጥፍታቸው አይደለም። እሺ ማየት የሌለብኝ ነገር እንዳላይ ብዬ እሺ። እና እስቲ ኢትዮጵያ ኤርትራ ላይ አንድም ኢትዮጵያ አይኖርም። አንድም የሚኖር ኢትዮጵያዊ የለም። ስለዚህ ኢትዮጵያ የምትኖር ኤርትራዊ ካለ ወደ ሀገር ትሄዳለህ። አባቴ ትሄዳለህ፣ ቀጥታ ትወጣለህ። ምን አባ እንደምታመጣ ያለው እየነገርኩ ነው። ፓስፖርት ታይቶ ኤርትራዊ ከሆንክ ከኢትዮጵያ አትገባም። ከኢትዮጵያ ትወጡልናላችሁ ሲላበር፣ አሁን ደግሞ እኛ ኤርትራኖችን የምንመርጠው ማለት ጀመር። ዮኒ ግን አንድ ጥያቄ ልጠይቅ። እንደ ምላስ እቃም ሁለትዮሽ ነው። ኦስትሪች አሳ ታውቃታል? ኦስትሪች አሳ ጾቷን ትቀያይራለች። አንድ ወንድ አንድ ሴት ትሆናለች። ሁለት ወንድ አንድ ቦታ ካለ አንዷ ትቀይራለች። በጨረቷ አትገደድም ማለት ነው። ሳርቺት ኦስትሪች አሳ ምን እንደምትመስል አሪው ኦስትሪች አሳ ኦስትሪች ፊሽ ሰርች አርጓት ግልጽ ታች መንደርም ኦስትሪች ኦርጀስ ምላስ የሆነ እዚህ ቁጭ ብለህ ትቀዝንና ቤት ገብተህ ታለቃቅሳታል። ከኔ ቂጥ ስር መቼም ሞት አታውቅ አንተ ቂጥላሽ። አፕራምሽ ፓስፖርት ታይቶ ነው ማወራ። ምን አባ ልታረግ ትገባለህ እዛው በሀገር። ክብር የማይወድላችሁ ወራዳ እንደናንተ አይቻላል። እበት እንደናንተ ማን ነው የሚደውለው? ኦኬ ኔክስት ትላለህ። እስቲ እንትና ደግሞ ህሊና በለጠ ካሁን በፊት ስለ ኤርትራ ምን ስትል ነበር? ስሙ እዚህ ጋር ስለ ኤርትራ ምን ስትል ነበር? ስሙ ህሊና ለምን ኤርትራዊ አይደለችም ኢትዮጵያዊ ነች ተብዬ እኮ ነው እንድለያይ የተደረኩት ከልጅ አባት። ነግራችሁ ስሙኝ እንጂ ትላንት የሰውኝ እኮ ትላንት እኮ በኤርትራዊ ነው የተበደልኩት። ትላንትና የናዝሬቱ የተቡኝ ሰዎች እንዴት ከሷ ትወልዳለህ የተባልኩት እኮ ከኤርትራ አይደል? እንዴት እንደሚጠየፉሽ አንቺ ቂጥ እየላሽ እንጂ ልጅሽን እንኳን ዞር ብሎ አያዩትም። አንቺም ዞር ብለሽ አታዩ። ይባስ ብለሽ በአራት ወሩ ጥለሽው ሽርሙጥና ጀመርሽ። ምድረ የኡጋንዳና የቡልጋሪያ መለማመጃ ሆነሽ ቲክቶክ እና ጌም ሳትጀምሪ በፊት ገብቶሻል። ያ ልክ የፍስቱላ መምተኛ ለመሆን አባንተ ሲቀርሽ ጌም ለመድሽ። እድሜ ለቤታ ራይት። አሁንስ ተረሳና እሱ እኔ ኤርትራውንም ታሸንፍ ሄድሽ አንበሳ። እውነት አንበሳ ምርታ ወርጅበት። ለወንድምሽ ጥብቅና ታቆሚለትም እንዴ አንቺ ከካም
ጥብቅና የቆመችልሽ ጠበቃ የቆመችልሽ ሳራ አይደለችም እንዴ? ማለውቅ መስሎሻል? ሳራ አይደለችም ወይ ጠበቃ ያዘችልሽ? ልንገርሽ፣ የእሷን ጠበቃ የሰጠችሽ ምትበይው እንኳን ሳይኖርሽ እቤት ውስጥ ድፍት ብለሽ ደውላ ጠበቃ እኔ ያደርግልሻለሁ ብላ ጠበቃ ያደረገችልሽ እሷ አይደለች? ጠበቃ ተቀባይነት ኖሮታል? በክት አንቺ ለጊፍት ጋለሪ ስትይ ገና ላይቭ ላይ እንዲህ ከፍተሽ ሰጫለሽ። ምክንያቱም በሪል ላይፍ መክፈት መስጠት ለአንቺ ብርቅሽ አይደለም። ገብቶሻል? አራስ ሆነሽ ነው ትቶሽ ሄደው። አንቺ ደግሞ በ4 ወር ድሬዳዋ አምጥተሽ ለዛች ለዱል ጮራ ተጦሪ እናቴ ሰጠሽ። ገብቶሻል? መልክ እንዳሰሪ እዚህ አንቺ እከካ። ኢትዮጵያ ባንቺ ተመረጠች አልተመረጠች ምንም ይጎልባት ነገር የለም። አንቺ ግን ብዙ የምታጫት ነገር አለ። እሺ እንዴት ከእንደዚች አይነት ጉርጥና አይጥ ተወልዳለ ተብሎ ገና ሳትወልጂ ነው ኩትቶሽ ሄደ። ምክንያቱም መንገደኛ ነው እሱ። ቪዛ ጠበቃ ነው ኢትዮጵያ ቁጭ ያለው ፕሮሰሱ እየተካሄደለት ብቻ ዛሴት እሱ ለአንድ ቀን ለስሜት ካንቺ ጋር ተኛ፣ አንቺ ደግሞ ለአሳር ወል አረገሽ። ዛሴት this is your ታሪክ ውሻ። ባንቺ ኢትዮጵያ ተሞገሰች አልተሞገሰች ምን እንዳታመጪ። ሌባ ቤተሰብሽ ራሱ ሰብስበው ይዛልሻለች ኢትዮጵያ ቁሻሻ። ኢትዮጵያዊ ስለሆንኩ እኮ ነው። የወለድኩለት ሰውዬ እኮ የናዝሬቱ ኢትዮጵያዊ ስለሆንኩ እሱ ኤርትራዊ ስለሆነ ነው። ልጄን እንኳን መጠየቅ አይፈልግም። እውነቱ እውነት ነው። ስወልድ እኮ ትናንት ስወልድ ለምን ኤርትራዊ አይደለችም ኢትዮጵያዊ ነች ተብዬ እኮ ነው እንድለያይ የተደረግኩት ከልጅ አባት። እውነት ስነግራችሁ ስሙኝ እንጂ ትናንት የሰውኝ እኮ ትናንት እኮ በኤርትራዊ ነው የተበደልኩት። ትናንትና ተበድለሽ አይደለም ስለምትናቂ ንቀውሽ ነው። አዲስ አበባ ሸርሙጥናት የጀመርሽው እዛ ነው። ከህንድ ነው ከእብድ ተመልሻለሁ ስትይ ቤተሰብ ሳያውቅ አንቺ ሸርሙጥናት ሰሪ ነበር አዲስ አበባ ላይ። እዛ ተዋወቅ እሱ ከፍሎሽ ነው፣ አንቺ ደግሞ አረገሽ። ከዛን ዋት ዘሄላልና ትቶሽ ሄደ። እንደገና ቤተሰቡ ሲሰሙ ከኢትዮጵያ ለዛው ቪዛ ሊቀር በአንቺ ምክንያት። ከዛም በ4 ወር ልጅሽ የወሰድሽ ድሬዳዋ ወሰድሽ። ያቺ አንቺ ብጤ ገልቱ እናትሽ ጋር ትተሽ ሄድሽ። አንቺም ልጅሽን አትወጂም እሱም አይወድ። ገብቶሻል? ያ ጥያቄ አለሽ ሀቢብቲ? ኢትዮጵያ ላንቺ ካንቺ የሆነ ጥቅም ማግኘት ካለባት እንኳን ብለሽ አስበሽ እቺ ኢትዮጵያኗ መመረጥ የለባትም ብለሽ ለኢትዮጵያ እንደዚህ አይነት ጥላቻና ውድቀት ላይ መታስቢ ከሆነ ኢትዮጵያ ደግሞ ላንቺ ምጠቅማሽን ነገሮች ሁላ ታቆማለች ማለት ነው። ምትጀምረው ፓስፖርት ልታሳድሽ እስቲ ምጡን እርሺው ልጁን አንሺ ያለ የተባለው ኢቃማውን እርሺው ፓስፖርቱንም እዛው አቃጥል። ቪዲዮሽን እንዳለ ቀጥታ ለኤምባሲ በፋክስ ምናምን እንዳይመስልሽ በእጅ ቴሌፎን ነው ምልክልሽ። ሙባረክ ጋር ለምን እንደተጠጋሽ አውቃለሁ። እሷም ገብቷታል ግን አልናገርም አልኳችሁ ባለፈው ራይት። ለምን እንደተጠጋሽ እኔ አውቅ ነበር። የዛ የኢትዮጵያ ታሪክሽ የምታስተካኪ መስሎሽ ኦሮሞ ያገኘሽ መስሎሻል። ሙባረክንም ኦሮሞ ያደረግነው እኛ ነን እንጂ ስልጤ ነበር። ያ ጉራጌ በህይወቱ አይደራደርም፣ ህይወቱን አስተካከለ። ዛ ሴት ቁሻሻ ለማንኛውም ጨርሻለሁ ከነሱ ጋር። ዮኒ ፓስፖርት ልታሳድስ ትገባታለህ። ኢትዮጵያ አትገባት። ኦሬዲ ፓስፖርት ሬጅስትር ገብቷል። በየትኛው ልብ የትኛው ወኔ ነው አንተ ቅዘና? ፓስፖርት እንትን አይደል ዜድ ፓስፖርት ዜድ የዜድ ሙሉ ስሙ አላኩልኝ። ጋይስ የዜድን ሙሉ ስሙ አላኩልኝ። በእግዚአብሔር ዜድን ሙሉ
ሙሉ ስሟን ላኩልኝ። እሷ ቤሩት ላይ የምትንቀሳቀሰው በፓስፖርት አለ። እስቲ ፓስፖርቷ ይታደስ ትበሉብኝ። ከትንሽ ጊዜ በኋላ ራሳቸው ባያወሩ ትበሉብኝ። አሁንማ ምናልባት የ4 ዓመት ይሆናል። ከ4 ዓመት በኋላ ይሄዱት የለ ሙሉ ስሟን ላኩልኝ። የእውነት ምንም እኮ አትልም። ቆጭ ታደርገዋለህ። ሲመጣ የወጣ ሬጅስትሬር ዛሴት ሀገር አጥፊ ናቸው። ለአባይ አዋጡ ምን አይብወሉ። ድሮ በኢህአዴግ ጊዜ ወይ በወያኔ ጊዜ አንድ ሰው ፓስፖርት ሊያሳድስ ሲል ለአባይ ከፍላለሁ ተብሎ እዛ ይያዝበታል። አለበለዚያ ይከፍል አይታደስም። አሁንስ የሀገርን ስም ያጠለሸ ነው መስፈርቱ። ብር አዋጣ ምናምን የሚባል ግዴታ የለም። ለሀገሩ ባንዳ የሆነ ብቻ ነው መስፈርቱ። የዜድን ሙሉ ስም ትልኩልኛላችሁ። ቁጥሯ ስላለኝ ቁጥሯንም ችግር የለው። ሙሉ ስም የዮኒ እኔ ጋር አለ ፓስፖርቱ። ህሊና በለጠ ችግር የለው። ሙሉ ስሙ አለ ከነ ቁጥሯ አለ። ያ ጆከር ቅንቅናም ልቃሚ ማለት ነው። ይሄ ፍየሌ 6 ጣት ለፓስፖርቱ አለ የሚፈልገው ሰው ተይዞ ይግባ ተብሎ ኦሬዲ ጥሪ ወጥቶበታል። ለዛ ነው እንደ አይጥ እንደ ዲገላ አይጥ ሲርመጠመጥ የሚውለው። ዋይፋይ ብቻ ይኑረው ድስትና ምናምን ባይኖረው ይሄ ምግብና ሲጋራና ምናምኑን ይሰጡታል። እዛ እየሰከረ ነው ሲያወራ የሚውለው። ያ ሌሎቹም እንደዚህ ማላውቃቸው ማለት ነው። ሙሉ እንትናቸውን ስጡ። ለነዚህ ማቃጣሪ መሆን ካቃተኝማ ምን ኖርኩት? የእውነት ተመልሶልና ይሄ መሐሪ ሚኪ ምናምን የሚባሉትን እነሱን ታያቸው። ደና አድራሻ እንኳን የላቸው። ይሄ መሐሪ በየፌስታል ላይ የካካይ ያርጋ በየኬላ ላይ በመጣል የሚታወቅ በስነ ስርዓት ቂጡን እንኳን የማይጠርግ ሰውዬ በኢትዮጵያ ፖለቲካ ላይ ሊጸዳዳ ይፈልጋል። እከካ እነሱን ተውቋቸው። ያ እና በዚህ በዚህ ጉዳይ ይቀጥልበታል ወልደ ጊዮርጊስ ወይስ እናንተን አስተያየት ልስጣችሁ? ልቀበል። መግባት የፈለጋችሁ ግቡ ጋይስ ግቡ። ከዚህ ስሜት ውስጥ ምናልባት አስተያየት መስጠት ከፈለጋችሁ ጊዜያችሁን እንትናለም። መግባት የፈለጋችሁ አሁን ዳይ ወደ አስተያየት ያ ወልደ ጊዮርጊስን ነበር ነገር ሪአክሽን አደርግበታለሁ። በጣም የምጠብቀው ኢንተርቪው ስለነበር ግን ከዚህ ስሜት ውስጥ ወደዛ አላስገባችሁ። ኦኬ